ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ውድ የዩቲዩብ ቤተሰቦቼ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ያው አንዳንድ ጊዜ ቁጭ ስትሉ እንዴት ነው አንዳንድ ነገሮች ብናወራ ያው ደስ ይላል። ለማንኛውም እና ዛሬ በቃ እዚህ ዱባይ መጫወቻ ቦታ ሄጀን በቃ ዝም ብዬ አንዳንድ ነገሮች እስቲ ቤተሰቦች ላውራ ምናምን ብዬ ነው ያው ይሄንን ቪዲዮ የምቀዳው እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው አንዳንድ ጊዜ ቁጭ ስትሉ አንዳንድ ሀሳብ መለዋወጥ ደስ ይላልና እኔም ደግሞ ዛሬ በቃ አንዳንድ ነገርም እንደዚህ ደግሞ ሙቀት ነው፣ ትንሽ ያው ሙቀት ስለሆነ ነው እንጂ ብዙ ጊዜ እዚህ ሻይ ቡና ምናምን እንትን ብለው እንደዚህ ቦታ ስትሄዱ በቃ ቁጭ ብላችሁ ብዙ ጊዜ እኛ ያው ዱባይ መሀል ከተማ ውስጥ ስለሆነ አንዳንድ ጊዜ በቃ ወደዛ ስንሄድ እንደዚህ በቃ ቁጭ ብለው ትንሽ የማይረብሽ ነገር ካለ እንደዚህ ቁጭ ብላችሁ ትንሽ ብታወሩ ጥሩ ነውና ውድ ቤተሰቦቼ እንግዲህ እኔ ዛሬ አንዳንድ ነገር ቢጠቅም ብዬ የምነግራችሁ ነገር ቢኖር ራሳችሁን ጠብቁ ነው። ራሳችሁን ጠብቁ። በስደት ላይ ያላችሁ እህቶቼ ለእህቶቼ ነው ምክርና ለወንድሞችም ቢሆኑ ራሳችሁን ጠብቁ። ራሳችሁን ከራስ በላይ ምንም ነገር የለምና ራሳችሁን ጠብቁ። ያው በአሁን በሙቀት ሰዓት ያው በተለይ ደግሞ እኛ ኢትዮጵያኖች ሙቀት ያው እንደ ሀገራችን ሁኔታ ሙቀት ያው የለውም። እኛ ሀገር ቢሞቅም የሆነ ግንቦት ወር ነው የሚሞቀው። እንደገና ደግሞ ቢሞቅም ያው ከ6 ሰዓት እስከ 9 ሰዓት ባለው ውስጥ ሙቀት አለ። እዚህ ግን እንደዛ አይደለም ቤተሰብ፣ እንደዛ አይደለም። በቃ እዚህ ሀገር ሙቀቱ ያው ኮንቲኒዩስ በቃ ቀጣይ ነው ማለት ነው። ቀጣይ ነው። ጠዋት የለ፣ ቀን የለ፣ ምን የለ፣ ማታ የለ፣ ሙቀቱ ይቀጥላል እና ያው ከአንዳንድ ነገሮች ራሳችሁን ጠብቁ ነው የምለው። የሞቀው ማለት በዚህ በሙቀት ሰዓት በጣም ቀዝቃዛ በሙቀት ሰዓት በጣም ቀዝቃዛ ውሃ እንዳትጠጡ። በጣም የቀዘቀዘ ውሃ አይመከርም። በጣም ሙቁን በቃኛ ውስጣችን እንዴት ነው ሙቀታችንና የድካም ነው። በቃ ሙቀት ሲሞቃቸው ያው ድካም ይመጣል። ቆይ ደግሞ ወደ ውጭ ላሳያችሁ እና ያው ሲሞቀን ብዙ ጊዜ ያው ድካም ይሰማናል። እንደገና ደግሞ ውስጣችን በጣም ቀዝቅዝ እንዲለን በረዶ አድርገን በጣም ቀዝቃዛ ውሃ ከፍሪጅ አውጥተን የምንጠጣው ቶሎ ቆመን ለዛውን ቁጭ ብለን ቦታ መርጠን ምናምን አይደለም። እና እህቶቼና ወንድሞቼ እንግዲህ የኔ ምክር ትንሽ ብትሆን ስትጠጡም ትንሽ አረፍ ብላችሁ ውሃውን ደግሞ ቀዝቃዛውን ኖርማል ውሃ ከሆነው ጋር ደባልቃችሁ ብትጠጡ፣ ስትጠጡ ደግሞ ቁጭ ብላችሁ ብትጠጡ ጥሩ ነው። ለምንድን ነው እኛ እንዳገኘን ያ ሙቀት ነው። በቃ ከዛ ሙቀትና ድካም ውሃ ጥምም አለ። በዛ አንስተን እንደቆመን ብድግ አርገተን ጥጥት ነው የምናደርገውና ባለፈው አመት ባይገርማችሁ በእንደዚህ አይነት ነገር በጣም ብዙ ወንድሞቻችን እዚህ ሀገር ላይ ህይወታቸው አልፏልና ያው ጥንቃቄ ቢደረግ ያው አለማወቅ ነው ሳያውቁም ወይም ደግሞ አላቅምበትና ብቻ ብዙ ቪዲዮ ነው ያየሁት እና ወንድሞቻችን ወድቀው ውሃውን እንደጠጣ ነው የሆነ ልጅ ወደቀውና በጣም ነው የሚያሳዝነው።
ያው እኛ አልለመድንበትም አላደግንበትም። ያው ከሀገራችሁ ስትወጡ ያው ብዙ ነገር ነው ስደት የሚያስተምረን እና ይሄን ነገር ደግሞ ቤተሰብ ያው እንግዲህ ጥንቃቄ አድርጋችሁ በጥንቃቄ ላይ ተጨምሮ ያው ውሃውን ስትጠጡ ደግሞ እረፍት አድርጋችሁ ትንሽ ቁጭ ብላችሁ ብትጠጡ ደግሞ እንደዛም የቀዘቀዘ ውሃን ብድግ አድርጋችሁ አትጠጡ። እንደገና ውድ እህቶቼ ለእናንተ የምለው ነገር ምንድነው እንትን ስትሉ በቃ ምግብ ስትሰሩ ነው። ያው ምግብ ስንሰራ እሳት አለ፣ በዚህ ሙቀት አለ። አንዳንዱ ቤት ደግሞ ኤሲ አይፈቀድም እና እኔ በጣም ነው ማዝነው ባይገርማችሁና የሴትዮዋ እናት ቤት ምግብ ተሰርቶ ካለቀ በቃ የኤሲው መክፈቻ ሪሞት ሴትዮዋ እዛ ነው የምትሽከረከረው እና ከሰርታ ከወጣይ በኋላ በቃ ለሰራተኞቹ ኤሲ አይፈቀድም። ኤሲ በቃ አይፈቀድም እና በቃ እኔ በጣም ነው እንትን የሚለው የሚሰማኝና ለምንድን ነው ኤሲ የማይፈቀደው ለሰራተኛ ብቻ? በጣም በቃ አንዳንዱ ቤት ያው እንደየቤቱ ይለያያል። ሁሉም ባህሪያቸው እንደየቤታቸው ሁሉ ልዩ ነውና ምግብ ስንሰራ እንደገና ደግሞ እኔም ራሱ ብዙ ስህተት የሰራሁት ነገር አለ እና እኔም በቃ ብዙና አንዳንድ ወንድሞቼም እህቶቼም እንትን ሲሉ ሰምቻለሁ። ቢሆንም አያስችልም እና እኔ ራሴ ምግብ እየሰራው ብድግ አድርጌ ነበርና የቀዘቀዘ ውሃ መጠጣው እና ከዚህ ነገር ተማሩ ልላችሁ ፈልጌ ነው ዛሬ ይሄንን ቪዲዮ የምሰራላችሁ እህቶቼ። እና ምግብ ስትሰሩ ራሱ የቀዘቀዘ ውሃ ከፍሪጅ ብድግ አድርጋችሁ ወይም ደግሞ በረዶ ጨምራችሁ እንዳጠጡ፣ በፍጹም እንዳጠጡ። ለምንድነው እዛ ጋር ደማችን ራሱ ምንድነው ዝውውሩ በጣም ፕሬሸር ሆኗል። በቃ እንዴት ነው ውሃ በጣም ሲፈላ እንዴት ነው የሚፍለቀለቀው? እንደዛ ነው ደማችን ሁላ ሰውነታችን ውስጥና የሚግለው። ከዛ ብድግ አርገታችሁ ያንን የቀዘቀዘ ውሃ በላዩ ላይ በፈላ ላይ እንዴት ነው እንትን ስትሉ ወደ ምንድነው ደማችንን ወደ እንትን ነው የሚቀይረው። ስለዚህ በዚህ ጊዜ አደጋ ሊገጥመን ይችላል እና አደጋ እንዳይገጥመን እንደገና ደግሞ ብድግ ብላችሁ ወደ ስራ አትሩጡ። አረ እናንተ ምንም አሰበ ቢባል እናንተ ስራውን ስትሰሩላቸው ብቻ ነው የሚያስቡላችሁ። ማንኛውም ቢሆኑ ለምንድን ነው እኛም ጉልበታችን ነው የሚፈልጉትና ተነስታችሁ እኔ ራሴ እንደዛ ነው አንዳንድ ጊዜና በጣም ይረፍድብኝና ብድግ ብዬ ብቻ ወዴት ነው ወደ ስራ ነው ቶሎ ብዬ የሚሄደው ማለት ነው። ወደ ስራ ነው ቶሎ ብዬ። ግን እንደዛ አይደለም፣ እንደዛ ታድርጉ እህቶቼና ምንድነው እናንተ ስትነሱ ማድረግ ያለባችሁ እንትን ነው ምንድነው ተነስታችሁ ራሳችሁን ትካላችሁ በኋላ ቁርሳችሁን በደንብ በልታችሁ ስራ ጀምሩ። በደንብ ቁርሳችሁን በልታችሁ ምን ብላችሁ ያው ስራ ጀምሩ። ራሳችሁን ያው ከመጠበቅ ከዚህ ነው የሚጀምረውና እንደዛ አድርጉ እና እንደነገርኳችሁ እዚህ አንማርም። እኔ ራሴ አንዳንዴ እንደዛ ነው ማደርገውና አንማርም እኛ እና ይሄን ነገር በጥንቃቄ እንትን እንድትተገብሩት ነው የምፈልገው። እና በቃ ውሃውን የቀዘቀዘ ውሃውን እንደዛ ተጠቀሙ። እንደገና ደግሞ አንዳንድ ጊዜ አዳዲሶች በተለይ ደግሞ አዳዲሶች ስመጡ ወደ ሰው ሀገር ያው በቃ ግር ይለናል። አዲስ ሰው ነው የምናየው፣ አዲስ ጸባይ ነው፣ አዲስ ሀገር ነው። ሁሉ ነገር ግራ ይገባናል። አኗኗራችን፣ የኑሮ ዘዴ የሚባለው የኑሮ አኗኗራችን እና ሁሉ ነገር ይለያያል እና እንደተነሳችሁ በቃ ወድና ወዲህ በቃ እንሯሯጣለን እዚህም እዛም በዝዙም ቦታ እና ራሳችሁን ጠብቃችሁ ረጋ ብላችሁ ራሳችሁን እየጠበቃችሁ ስሩ ነው የምለው እና ራሳችሁን እየጠበቃችሁ
እንደዛ እንትን በሉ አየሩን እስከምትለምዱ ሰዎቹን የሰዎቹን ጸባይ እስከምትለምዱ ያው ብዙ ነገር ነው የሚያስቸግረውና እንደገና ደግሞ ምንድነው ስትተኙ ስትነሱ ጸሎት አድርጉ። ጸሎት በቃ ጸሎት እኛ እግዚአብሔር ተንበርከከን ስለጸለይን ወይም ደግሞ ምን ስላልን አይደለም። እኔ በቆምኩበት ወይም በሄዳችሁበት ደግሞ በቆማችሁበት ወይም ደግሞ እንደ ላይ መቸንም ሰዓትም ላይኖረን ይችላል። የእንቅልፍ ሰዓት ብዙ ያው የለም እዚህ ሀገር አይሰጡም። ያው ሰዎቹ እንደተኙ አይፈልጉም። በቃ እነሱ እኮ 24 ሰዓት ራሱ እንድሰሩላቸውና ይሄንን ቤታቸው ራሱ ፈርሶ በአዲስ በገነቡላቸው ደስ ነው የሚላቸው። ያለ መጥገብ የሰውን ጉልበት ያለ መጥገባቸው ቤቱን በቃ በቀን ራሱ ጥብ ብታረጊው በቃ እንደዛ ነው የሚፈልጉትና እናንተ ግን እንደዛ ታርጉ። ራሳችሁን እየጠበቃችሁ ስታጸዱ ምንም ስትሉ ደግሞ እንደዚህ የኛ ልጆች ብዙዎቹ ያው እንደነገሩን ነው የምንሄደው። እንደገፉን እነሱ አድርጊ እሷ ምንጣፉንም ዛሬ አንስተሹ እንደገና አንጥፈሹ በቀን እንደዛ እንድታረጊ ነው የምፈልገው። ግን እሷ ከሌለች እንደዛ እንዳታደርጊ፣ እንደዛ ታደርጉ በቃ እንደዛ ታድርጉ በቃ። ለምን ብትሉ እሷ እንደዛ ነው የምፈልገውና እናንተ የራሳችሁን ምንድነው ጉልበት ለመቆጠብ እሷ ስትወጣ ምናምን ስታጸጂ እናቴ በመኪና አጽጂውና ከዛም በኋላ ዳርዳሩን ዝም ብለሽ ወለወለሹ ከዛ ታዩ። ለምንድነው አጽድቻለሁ ነገም እንደዛ ስለሆነ በተለይ ደግሞ ሴትዮዋ መተሽ እስከምትለምድሽ ድረስ እስከምትለምዳችሁ ድረስ እንትናችሁን እንደዚህ ሁሉ ጊዜ እንደዛ ነው በቃ። እሷ ስትኖር እንደዛ ረሳስተሽ ምናምን ጽድት ታደርጊዋለሽ። እሷ ስለሌለሽ ግን አለባብሰሽ መተው ማለት ነው። ይሄንን ነገር ልመዱ። እንደገና ደግሞ ከነዚህ ከአንዳንዶች ነጫጮቹ ያው ስም እንዳልጠቅስላችሁ ነው። ነጫጮቹ በጣም ብልጥ ናቸው፣ ማስመሰል ማለት ነው። እንደዛ አስመስላችሁ አለባብሳችሁ እንደዛ ህይወትን እንደዛ ጊዜን ለመክፋት እንደዛ ማድረግ አለባችሁ። እንደነገርኳችሁ ውሃውንም እንደዛ እንዳትጠጡ፣ ቀዝቀዛውን ከልሳችሁ ምናምን ሚክስ አድርጋችሁ እንደዛ ተጠቀሙ እና እንደዛ አድርጉና ጊዜን ለመክፋት ህይወትን ለመክፋት እንደዛ ኑሮ በዘዴ ያልኳችሁ እንደዛ ነው። ስራም ስትሰሩ በዘዴ፣ ሁሉን ነገር ስትጠቀሙ በዘዴ፣ ሁሉን ነገር ስታደርጉ በዘዴ እንድታደርጉ ይሄንን መክራችኋለሁ እህቶቼ። እንደገና ደግሞ ያው እንደዚህ ቁጭ ብዬ እንትነገ ካልኩኝ በምክር ይመለሳለሁ። በጽሞና ስለደመጣችሁኝ በጣም ነው ማመሰግነው። ደህና ቆዩልኝ።